አርእስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴው ግድብ በሚቀጥሉ 6 ወራት እንደሚጠናቀቅ አስታወቁ። አቢሲኒያ ባንክ የረመዳን ጾምን ምክንያት በማድረግ የኢፍጣር መርሃ ግብር አደረገ። እስራኤል በጋዛ የጀመረችውን የዘር ማጥፋት ዘመቻ ሞሮኮውያን ተቃወሙ። የአረብ ሀገራት በሶማሊያ ፕሬዝዳንት ላይ የተደረገውን የግድያ ሙከራ አወገዙ። የእስራኤል አየር ድብደባ በአንድ ቀን ውስጥ ከፍተኛውን የህፃናት ሞት አስከትሏል ሲል ዩኒሴፍ ገለጸ። ሐማስ አሁንም በሩ ለንግግር ክፍት መሆኑን አስታወቀ። እስራኤል በጋዛ አዲስ የምድር ዘመቻ ጀመረች። የአሜሪካ ህግ አውጪዎች በእስራኤል ላይ የጦር መሳሪያ ማዕቀብ እንዲጣል ጠየቁ። በመስጂድ አልሐረም 200 ኪሎ ሜትር ርዝማኔ ያላቸው ቅንጡ ምንጣፎች መዘርጋታቸው ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴው ግድብ በሚቀጥሉ 6 ወራት እንደሚጠናቀቅ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ጋር ለተነሱ ጥያቄዎች ለምክር ቤቱ ማብራሪያና ምላሽ ሰጥተዋል። የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ካቀረቧቸው ጥያቄዎችና አስተያየቶች መካከል ዘላቂ ሰላም ግንባታን በማጠናከር የሀገሪቱን የልማት የዲሞክራሲና አንድነት ከማስቀጠል አንጻር መንግስት ምን እቅድ ይዟል የሚለው የመጀመሪያው ነው። ታላቁ የህዳሴ ግድብ አካባቢ የሚኖሩ ዜጎች የመብራት አገልግሎት የሚያገኙበት ከሌላ ቦታ በመሆኑ የመብራት መቆራረጥ በስፋት ይታያል። አካባቢዎቹ መብራት ቀጥታ ከህዳሴ ግድቡ የሚያገኙበት ሁኔታ ቢመቻች የሚለው ተነስቷል። በተለያዩ የኢትዮጵያ ክፍሎች መንገድን ጨምሮ የተለያዩ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ምን እየተሰራ ነው የሚለውም የተነሳ ጥያቄ ነው። መንግስት ለምርት ዘመኑ የአፈር ማዳበሪያ ለማስገባት እያደረገ ያለው እንቅስቃሴ የአፈጻጸም ደረጃ ምን ይመስላል፣ ምን ላይ ደርሷል የሚለውም ሌላኛው ጥያቄ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አፈጻጸምና ህዝባዊ ተሳትፎ ምን ደረጃ ላይ ይገኛል? መንግስት መንገድና ኤሌክትሪክ ኃይልን ጨምሮ ፍትሃዊ በሆነ መልኩ መሰረተ ልማትን ተደራሽ ለማድረግ ምን እየሰራ ነው የሚሉት ከጥያቄዎቹ መካከል ዋነኞቹ ናቸው። ጠቅላይ ሚኒስትሩ የህዳሴውን ግድብ በተመለከተ በሰጡት ማብራሪያም በሚቀጥሉት 6 ወራት የህዳሴ ግድብን ሪቫን እንቆርጣለን ብለዋል። በምላሻቸውም የህዳሴ ግድብ በሁሉም ኢትዮጵያውያን ትብብር ያለምንም ብድር እየተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። በሚቀጥሉት 6 ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪቫን እንቆርጣለን ሲሉም አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግራቸው እንደ ህዳሴ ግድብ ሁሉ ቀጣዩን ግዙፍ ፕሮጀክት ይፋ ለማድረግ ስራ ጀምረናል ብለዋል። ጠቅላይ ሚኒስትሩ እንደ ህዳሴ ግድብ ሁሉ የኢትዮጵያውያን ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካን መገንባት መሆኑን ገልጸዋል። ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል ያሉት ጠቅላይ ሚኒስትሩ ይህን ስራም በተለይም ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው ብለዋል። አሁን ላይ ግን ኢትዮጵያ በየአመቱ 24 ሚሊዮን ኩንታል ማዳበሪያ የሚያስፈልጋት ሲሆን ይህን ፍላጎት ለማሟላትም በየቀኑ 150 ሺህ ኩንታል ማዳበሪያ ወደ ሀገር ውስጥ እያጓጓዘ ነው ሲሉ ገልጸዋል። በተያያዘ ዜናም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገውን ልማት ነው፣ ተባብረን መልማት መስራት እንጂ አንዱን መውጋት የኛ እቅድ አይደለም ነው ያሉት። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመረው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጅት የምናደርገውም ጦርነትን ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ነውርነቱን አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑን ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ብለዋል። አቢሲኒያ ባንክ የረመዳን ጾምን ምክንያት በማድረግ በባቡል ኸይር የበጎ አድራጎት ድርጅት በመገኘት የኢፍጣር መርሃ ግብር አድርጓል። ባንኩ የ1446ኛው የረመዳን ጾምን ምክንያት በማድረግ በርካታ መሳኪኖችን በባቡል ኸይር በጎ አድራጎት ድርጅት በመገኘት የማዕድ ማጋራት መርሃ ግብር አከናውኗል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። አሚን በተሰኘው ከወለድ ነፃ የባንክ አገልግሎት ህዝበ ሙስሊሙን እያገለገለ የሚገኘው አቢሲኒያ ባንክ ማህበራዊ ኃላፊነቱን ለመወጣት የሚያስችሉትን እገዛ ለማድረግ ስራዎችን እየሰራ መሆኑ ተገለጸ። ባንኩ ማህበራዊ ኃላፊነቱን በአግባቡ እንዲወጣ ያግዙት ዘንድም የበጎ አድራጎት ድርጅቶች የያዙት ዓላማ በመደገፍ አብሮነትን ለማሳየትም በባቡል ኸይር የበጎ አድራጎት ድርጅት በመገኘት የማዕድ ማጋራት መርሃ ግብር አድርጓል። በኢፍጣር መርሃ ግብሩ ላይ የአቢሲኒያ ባንክ አሚን ከወለድ ነፃ የባንክ አገልግሎት ምክትል ፕሬዚዳንት አቶ አብዱል ቃር ሬድዋን ታላቁ የረመዳን ወር የመተባበር የመተሳሰብና የእዝነት ወር በመሆኑ ከምንጊዜውም በላይ እርስ በርሳችን ልንተጋገዝ ይገባል ብለዋል።
ወሩ መንፈሳዊ ከፍታነትን ከማጎናጸፍ ባሻገር በደጋግ ልቦች እና በለጋሽ እጆች ስጦታ በሰብአዊነት ችግር ምክንያት የተጎዱ ወገኖቻችንን በአዲስ መንፈስ ቀና የሚሉበትና ፈገግታ የራቃቸው ገጻቸው የሚፈካበት ጭምር መሆኑ ታላቅ ያደርገዋል። እኛ የአቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት አመራሮች እና ሰራተኞች በዚህ ታላቅ ወር አንድ ምሽት ከባቡል ኸይር በሚል መሪ ሀሳብ ከእናንተ ጋር ለመቆየትና በአብሮነት የኢፍጣር ሰዓትን ለማሳለፍ በመካከላችሁ በመገኘታችን የተሰማን ልባዊ ደስታ እንገልጻለን። ደግነትና መተሳሰብ በውን በማሳየት ለዘመናት የነበረን ሀገራዊ እሴት ጠብቆ በየዕለቱ ከ5000 በላይ ሰዎችን እየመገበ የሚገኘው ባቡል ኸይር ተገኝተን ይህንን የኢፍጣር ፕሮግራም አብረናችሁ በማሳለፋችን ከፍተኛ ኩራትና ክብር ይሰማናል። በወለድ ነፃ የባንክ አገልግሎት ዘርፍ የከበረ ስምና ሰፊ የገበያ ድርሻ ያለው ባንካችን አቢሲኒያ በየወቅቱ ማህበራዊ ኃላፊነቱን እየተወጣና ማህበረሰባችንን እያገዘ የሚገኝ ሲሆን ይህ የዛሬው ምሽት አብሮነታችንም የዚሁ አካል እና አንድ ማሳያ ሆኖ ሊነሳ ይችላል። በዚህ አጋጣሚ የደግነት አምባ ለሆነው ባቡል ኸይር በምስረታው ወቅት በቀዳሚነት ድጋፍ ማድረጉን አስታውሶም በቀጣይም ይህንኑ ድጋፍና እገዛ በዘላቂነት ባንኩ እንደሚያስከተል ምክትል ፕሬዚዳንቱ ተናግረዋል። ባንካችን አቢሲኒያ አሚን የተሟላ ከወለድ ነፃ የባንክ አገልግሎቱን ተደራሽ በማድረግ አካታች የፋይናንስ ስርዓትን የበለጠ በማዘመንና በማስፋፋት ላይ የሚገኝ ሲሆን እንደ ዛሬ ያሉ መድረኮችን በመፍጠርና ለወገኖቻችን እገዛ በማድረግም ማህበራዊ ኃላፊነቱን እየተወጣ ይገኛል። ለወደፊትም ይወጣል። በዚሁ አጋጣሚ የደግነት አምባ ለሆነው ባቡል ኸይር በምስረታ ወቅት በቀዳሚነት ድጋፍ እንዳደረግነው ሁሉ በቀጣይም ይህንን ድጋፍ እና እገዛ በዘላቂነት የምናስቀጥል መሆኑን እያረጋገጥኩ በመርሃ ግብሩ ላይ የተገኙት የአቢሲኒያ ባንክ ከፍተኛ አመራሮችና የአቢሲኒያ ባንክ አሚን ከወለድ ነፃ የባንክ አገልግሎት አምባሳደር የሆነው ጋዜጠኛ መሐመድ ፈረጅ እና የበጎ አድራጎት ድርጅቱ ዋና ስራ አስኪያጅ ሐናን መሐሙድ በቦታው ተገኝተው ለጾመኞች የማዕድ ማጋራት ተግባር በጋራ አከናውነዋል። የሞሮኮ የሀጅ ሚኒስቴር በተጠባባቂ የመዘገባቸውን ሁጃጆች በዕጣ በመለየት ሀጅ እንዲያደርጉ ሁኔታዎችን መፍጠሩ ተናግሯል። የሞሮኮ ሁጃጆች ወደ ሳዑዲ አረቢያ ለሀጅ በሚጓዙበት ወቅት እንግልት እንዳይገጥማቸው ከሚመለከተው የሳዑዲ የሀጅ ሚኒስቴር ጋር በመነጋገር ምቹ መስተንግዶ ዜጎቿ እንዲያገኙ ማድረግ የሚያስችል ስምምነት ማድረጓም ተገልጿል። ዝርዝሩን ሙስጠፋ መሐመድ ይዞታል። በዓለም ያሉ ሙስሊሞች በዓመት አንዴ በሚደረገው የሀጅ ጉዞ ከተለያዩ ሀገሮች ወደ ሳዑዲ አረቢያ ለሀጅ ጉዞ ያደርጋሉ። እስልምና ከአምስቱ የእምነት ምሰሶዎች አንዱ የሆነው ሀጅ በአካልም ሆነ በገንዘብ አቅም ያለው ሙስሊም በሕይወቱ ቢያንስ አንድ ጊዜ የሀጅ ጉዞ ማድረግ ይጠበቅበታል። በዚህም ምክንያት አቅሙ የፈቀደ አፍሪካዊ፣ አውሮፓዊ፣ ኤዥያዊ፣ የአረብ ሀገሮች በአጠቃላይ ሙስሊም የሚገኝባቸው የዓለም ዳርቻ ሁሉ እንደ አቅሙ ፈቃድ ሀጅ ለማድረግ ወደ ሳዑዲ አረቢያ በየዓመቱ ይጓዛል። በዛሬ ጥንቅራችን የሀጅ ጉዞን በተመለከተ ነጃሺ ቲቪ ከአፍሪካ ሀገሮች አንዱ የሆነችውን ሞሮኮን መርጦ የዘንድሮን የሀጅ ጉዞ ሂደት ይመለከታል። ሞሮኮ በዘንድሮ የሀጅ ጉዞ ከሳዑዲ የሀጅ ሚኒስቴር ጋር በሎጂስቲክ አገልግሎትና ሞሮኮ ሁጃጆች ምቹ የሆነ መስተንግዶን እንዲያገኙ የሚያስችላቸውን የጋራ ስምምነት ካደረጉ በኋላ የሞሮኮ የሀጅ ሚኒስቴር የሁጃጆችን ምዝገባ ጀምሯል። ምዝገባውንም በሁለት አማራጮች እንዳከናወነ የሞሮኮ የሀጅ ሚኒስቴር አስታውቋል። አንደኛው በአካል ሲሆን ሌላኛው አማራጭ በኦንላይን ነበር። የአካል ሁጃጆች ምዝገባ የጀመረው ጥር 5 ሲሆን ጥር 16 2017 ማብቂያውን አድርገዋል። ሌላኛው አማራጭ ሆኖ የቀረበው የኦንላይን ምዝገባ ጅማሮውን ጥር 28 2017 አድርጎ ማብቂያውን የካቲት 3 2017 አድርገዋል። ሞሮኮ የሀጅ ጉዞ ትኬት ዋጋ ካለፉት 2 ዓመታት የዘንድሮውን የ1446ኛው የሀጅ ጉዞ ትኬት በተወሰነ መልኩ ቅናሽ ማድረጓን አሳውቃለች። በዘንድሮ የሀጅ ጉዞ ትኬት የአንድ ሰው የጉዞ ዋጋ 6377 የአሜሪካ ዶላር የነበረ ሲሆን ይህ በእኛ ሲመነዘር 87000 የኢትዮጵያ ብር መሆኑ ነው። ሞሮኮ የአምናው የጉዞ ትኬት ዋጋ 6686 የአሜሪካ ዶላር ወይም 846000 በኢትዮጵያ እንደማለት ነው።
የዶላር ምንዛሬው ይህን ጥንቅር ባዘጋጀንበት ዕለት የነበረው የዶላር ምንዛሬን ታሳቢ አድርገን ያዘጋጀነው የዋጋ ተመን ነው። በሞሮኮ የሀጅ ጉዞ ክፍያ የሚከናወነው በሀገር ውስጥ በሚገኘው የአል በራያድ ባንክ ቅርንጫፎች በኩል ሲሆን ሁጃጆች ክፍያውን በአንድ ጊዜ መክፈል ይኖርባቸዋል። በሌላ በኩል በተረጋገጠ ቼክ ክፍያም መፈጸም እንደሚቻል የሞሮኮ ሀጅ ሚኒስቴር ገልጾ ነበር። የሞሮኮ የሀጅ ሚኒስቴር በተጠባባቂ የመዘገባቸውን ሁጃጆች በዕጣ በመለየት ሀጅ እንዲያደርጉ ሁኔታዎችን እንዳመቻችም አሳውቋል። ሞሮኮ በዘንድሮ የሀጅ ጉዞ ለዜጎቿ የሰጠችው የተጓዦች የጉዞ ኮታ ብዛት 34,000 ሲሆን 22,400 የሚሆኑ ሁጃጆች በሞሮኮ መጅሊስ በኩል ምዝገባ አድርገዋል። 11,600 የሚሆኑ ሁጃጆች ደግሞ በተለያዩ የጉዞ ወኪሎች ምዝገባ ማድረጋቸው ተገልጿል። የሞሮኮ የሀጅ ሚኒስቴር ለ49 ሁጃጆች አንድ አስተባባሪና አንድ አስጎብኚ የመደበች ሲሆን ለሁሉም ሁጃጆች በሙሉ በሀገሪቱ ዑለሞች የሀጅ ስልጠና ሰጥታለች። እስራኤል በጋዛ ሰርጥ የጀመረችውን የዘር ማጥፋት ዘመቻ ለማውገዝ በመቶዎች የሚቆጠሩ ሞሮኮውያን ማክሰኞ ማምሻውን በዋና ከተማዋ ራባት የተቃውሞ ሰልፍ ማድረጋቸውን አናዶሉ ዘግቧል። የአናዶሉ ኤጀንሲ ዘጋቢ እንደገለጸው ተቃዋሚዎች የአልአቅሳ መስጂድና የፍልስጤም ባንዲራ ምስሎችን በመያዝ በፓርላማው ፊት ለፊት ተሰብስበው ነበር። ዓለም አቀፉ ማህበረሰብ እስራኤል በጋዛ ላይ የምታደርገውን ጥቃት እንዲያቆም ጠይቀዋል። ሰልፈኞቹ እስራኤል የተኩስ አቁም ስምምነትን መጣሷንና በጋዛ ሰርጥ ላይ ያደረሰችውን አዲስ ጥቃት አውግዘዋል። እስራኤል ማክሰኞ ረፋድ ላይ በጋዛ ላይ ወታደራዊ ወረራዋን በማድረግ ላይ በአብዛኞቹ የግዛቱ አካባቢዎች ከባድ ጥቃቶችን አድርሳለች። የአሁኑ የእስራኤል ጥቃት በኳታር በግብጽና በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት እየጣሰ ነው። ተቃዋሚዎቹ የተግባር ቡድን ለፍልስጤም በተሰኘው መንግስታዊ ያልሆነ ቡድን አዘጋጅነት የፍልስጤም ጽናትን የሚያወድሱ ዝማሬዎችን ያቀረቡ ሲሆንም አሁንም እየደረሰ ያለው የዘር ማጥፋት ዘመቻ ለቴል አቪቭ የምዕራባውያን ድጋፍ ቀጥሏል። ተሳታፊዎቹ የዶናልድ ትራምፕን የዘር ማጥፋት ፕሮጀክት የሚቃወም ነው መፈክሮችንም የያዙት ባነሮቻቸውም ይዘው የታዩት ቡድኑ የተቃውሞ ሰልፉን ያካሄደው የዘር ማጥፋት መቀጠል በሰብአዊነት ላይ የሚፈጸም ሙሉ ወንጀል ነው፣ ተቃውሞ የህሊና ግዴታ ነው በሚል መሪ ሐሳብ ነው። በተያያዘ ዜናም የቱርክ ቀዳማዊት እመቤት የእስራኤል ጋዛ ጥቃትን አውግዘዋል። የቱርክ ቀዳማዊት እመቤት ኤሚኒ ኤርዶጋን እስራኤል በጋዛ ላይ የምታደርሰው ጥቃት በማውገዝ ሀገሪቱ የተኩስ አቁም ስምምነትን በመጣስ ንጹሃን ዜጎች ላይ እያነጣጠረች ነው ብለዋል። ቀዳማዊት እመቤቷ በኤክስ ገጻቸው ላይ ገዳዩ እስራኤል በፍልስጤም ምድር ንጹሃን ዜጎችን ማጥቃት ቀጥላለች ብለዋል። የፍልስጤም ህዝብ ወራራን፣ ጭቆናንና ኢፍትሐዊነትን ለዓመታት ሲቋቋም ኖሯል ያሉ ሲሆን ሆኖም ለራሳቸው ጥቅም ሲባል በሚሰጥም ዓለም ጩኸታቸው ችላ ይባላል ነው ያሉት። ወንጀለኞቹ እነዚህ ወንጀሎች የሚፈጸሙ ብቻ ሳይሆኑ የንጹሃንን ህይወት ሲጠፉ ዝም የሚሉ ጭምር መሆናቸውንም ነው የገለጹት። ኤማኒ ፍልስጤም የሰው ልጅ የህሊና ፈተና በማለት የጠሩ ሲሆን ዛሬ አቁሙ ካላልን ነገ የሚቀር ፍትህ አይኖርም ሲሉ ማስጠንቅቀዋል። የአረብ ሀገራት በሶማሊያ ፕሬዝዳንት ላይ የተደረገውን የግድያ ሙከራ አወገዙ። በርካታ የአረብ ሀገራት በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ላይ የተደረገውን የከሸፈ የግድያ ሙከራ በጽኑ አውግዘዋል። ድጋፋቸውን እንደሚሰጡም አረጋግጠዋል። የሶማሊያ መንግስት ማክሰኞ ሞቃዲሾ ውስጥ የተፈጸመው ፍንዳታ በአልሸባብ ታጣቂዎች በፕሬዝዳንቱ ህይወት ላይ የተቃጣ የግድያ ሙከራ መሆኑን አስታውቀዋል። የኢንፎርሜሽን ሚኒስቴር እንዳስታወቀው በፕሬዝዳንት ሐሰን ሼክ መሐመድ ልዑክ ላይ በሞቃዲሾ በሐማማር ጃጃብ አውራጃ አካባቢ ጥቃት ደርሷል። ፕሬዝዳንቱ ወደ ሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ በማምራት ላይ የነበሩ ሲሆን በሂር በራሊዝ ግዛት ከሚገኙ ወታደሮች ጋር ለመምከር ነበር ተብሏል። ከአልቃይዳ ጋር የተቆራኘው የሽብር ቡድኑ ለጥቃቱ ኃላፊነቱን ወስዶ ወደ አየር ማረፊያ ያመራውን የፕሬዝዳንቱ ልዑክ ላይ ጥቃት ማድረሱን አስታውቋል። የተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ ከሶማሊያቻቸው ጋር ባደረጉት የስልክ ቆይታ የሽብር ጥቃቱን ተከትሎ ስለ ፕሬዝዳንቱ ደህንነት በመጠየቅ በጥቃቱ ለሟቾች ቤተሰቦችና ለሶማሊያ ህዝብ ልባዊ ሐዘን መሆናቸውን ገልጸዋል። የኳታር የውጭ ጉዳይ ሚኒስቴር ምክንያቱ ምንም ይሁን ምን በአመጽና በሽብርተኝነት ላይ ያለውን ጽኑ አቋም አረጋግጧል። ለተጎጂ ቤተሰቦችና ለሶማሊያ መንግስትና ህዝብ መጽናናትንም ተመኝቷል። የዮርዳኖስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሱፊያን ኩዳ ሁሉንም አይነት የፖለቲካ ጥቃት በተለይም በህዝብና በፖለቲካ ግለሰቦች ላይ ያነጣጠረ ድርጊትን ኮንነዋል። ግብጽ ጥቃቱን በማውገዝ ሶማሊያን ለማተራመስ የሚደረጉ ሁሉንም አይነት ጥቃቶችና ሽብርተኝነት ውድቅ እንደምታደርግ ገልጻለች። ሳውዲ አረቢያ ከሶማሊያ ጋር አጋርነቷን ገልጻ ሁሉም አይነት ሁከት፣ ሽብርተኝነትና ጽንፈኝነትን አጥብቃ እንደምትቃወም አረጋግጣለች። ባህሬን ጥቃቱን በማውገዝ ለተጎጂ ቤተሰቦችና ለሶማሊያ መንግስት ልባዊ ሐዘኗን ገልጻለች። የየመን የውጭ ጉዳይ ሚኒስቴር የግድያ ሙከራውን አውግዞ ለሶማሊያ አጋርነቱን ገልጿል። የፍልስጤም የውጭ ጉዳይ ሚኒስቴር በጥቃቱ ላይ ጠንካራ ውግዘቱንም አክሏል።
ሐማስ አሁንም በሩ ለንግግር ክፍት መሆኑን አስታወቀ። ጣሂር አልናኖ የተሰኙት የሐማስ ባለስልጣን እንዳሉት ከሆነ ምንም እንኳን እስራኤል ጥቃቷን እንደ አዲስ ብትጀምርም ሐማስ አሁንም ለድርድር በሩ ክፍቱ መሆኑን ገልጸዋል። ባለስልጣኑ አክለውም ሐማስ አሁንም ለድርድር ዝግጁ ነው፣ ነገር ግን አዲስ ስምምነት አስፈላጊ አይደለም በማለት ለቀደመው ስምምነት በመገዛት በቂ መሆኑን እንዲሁም እስራኤል አሁንም የተኩስ አቁም ስምምነቱን እንድታከብር ከአጃንስ ፍራንስ ፕሬስ ጋር ባደረጉት ቃለ መጠይቅ ጠይቀዋል። ባለስልጣኑ በሌላ ቃለ መጠይቅ ከአልጀዚራ ጋርም ቆይታ ያደረጉ ሲሆን ዓለም አቀፍ አካላት የተሳተፉበትና የተፈረመው ስምምነት እያለ አዲስ ነገር ማቅረብ አስፈላጊነቱ አይታየኝም ያሉ ሲሆን የተመድ የጸጥታው ምክር ቤት የመፍትሄ ሐሳብ መኖሩንም በማስታወስ እኛ አሁንም አዎንታዊ ምላሽ ነው እየሰጠን ያለ ነው ሲሉም ተደምጠዋል። ኃላፊው ከሰላም ስምምነቱ ያፈነገጠው ኔታንያሁ መንግስት ነው ያሉ ሲሆን እኛ ሳንሆን ለሰላም ፊቱን ያዞረው የኔታንያሁ መንግስት ነው ብለዋል። ስለዚህም ሐማስ ወይንም የፍልስጤም ወገን ላይ ሳይሆን በኔታንያሁ መንግስት ላይ ነው ጫና መደረግ ያለበት ሲሉም አክለዋል። አልኖኖ የእስራኤል ወራሪ ኃይሎች ለቀደሙትም ሆነ ለአሁኑ ድርጊታቸው ምንም አመክንዮ ማቅረብ አይችሉም፣ ከዚህ በኋላም ስምምነቱን መጣሳቸውን መቀጠላቸው አይቀሬ ነው ብለዋል። በሌላ በኩል በስምምነቱ መጣስ ድምጻቸውን ካሰሙት ሀገራት መካከል አንደኛው የሆነችው ቻይና በበኩሏ በአውሮፓ ህብረት ተወካዮች ፉሱንግ በኩል ባስተላለፉት መልእክት ቻይና በስንት ትግል የተገኘውን የተኩስ አቁም በዚህ መልኩ መፍረሱ እንደሚቆጫት አስታውቃለች። ፉ አክለውም የተኩስ አቁም ስምምነቱን የጣሰችው እስራኤል አጥብቀን እንኮንናለን ብለዋል። የእስራኤል የአየር ድብደባ በአንድ ቀን ውስጥ ከፍተኛውን የህፃናት ሞት አስከትሏል ሲል ዩኒሴፍ ገልጿል። የዩኒሴፍ ኃላፊ ካትሪን ሩሴል ጥቃቱን ተከትሎ የሚወጡ ዘገባዎችና ምስሎች እጅግ ዘግናኝ ናቸው ብለዋል። እስራኤል ባደረሰችው ጥቃት በአንድ ቀን የደረሰው ከፍተኛ የህፃናት ሞት ተመዝግቧል ሲሉም ኃላፊዋ ተናግረዋል። የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ ጥቃቱን በእጅጉ አውግዞታል። ጥቃቶቹ እጅግ ዘግናኝ ናቸው፣ ከ130 በላይ ህፃናትም ህይወታቸው አልፏል ሲሉ ኃላፊዋ ተናግረዋል። ጥቃቶቹ ህይወት ከመንጠቅ ባለፈ ለችግር ተጋላጭ የሆኑ ዜጎች ላይ ተጨማሪ ጉዳት እያደረሰ ነው ብለዋል። ህፃናትና ሴቶች ተኝተው የነበሩባቸው መጠለያዎች ጭምር ጥቃት ደርሶባቸዋል። ስለዚህ አሁን ላይ በጋዛ ምንም ደህንነት የጠበቀ ቦታ የለም ነው ያሉት። ኃላፊዋ ጦርነቱ በአስቸኳይ እንዲቆም ጥሪ ያቀርበው ሁሉም አካላት የተኩስ አቁም ስምምነቱን በአስቸኳይ እንዲቀበሉና ሁኔታው የበለጠ እንዳይባባስ ተጽዕኖ ያላቸው ሀገራት ኃላፊነታቸውን እንዲወጡ እጠይቃለሁ ማለታቸውን አናዶሉ ዘግቧል። እስራኤል በጋዛ አዲስ የምድር ዘመቻ ጀምራለች። በትናንትናው ዕለት የእስራኤል ጦር እንዳስታወቀው በጋዛ ለሁለተኛ ቀን በተደረገው የአየር ድብደባ ቢያንስ 48 ፍልስጤማውያን ተገድለዋል። በማዕከላዊና በደቡባዊ ጋዛ ሰርጥ ውስጥ ጦርነቱ እንደቀጠለ ነው የተነገረው። እስራኤል በጥር ወር የተደረገውን የተኩስ አቁም ስምምነት አፍርሳ በሁለት ቀናት ውስጥ ባደረገችው የአየር ድብደባ ከ400 የሚበልጡ ንጹሃን ፍልስጤማውያን ተገድለዋል። የእስራኤል ጦር ጋዛን ለሁለት በሚከፍለው በኔትዛሪም ኮሪደር ላይ ቁጥጥር ያደረገ ሲሆን በሰሜንና በደቡባዊ ክፍል የምድር ጦር ለመፍጠር እንቅስቃሴ ላይ መሆናቸውም ተገልጿል። የፍልስጤም ታጣቂ ቡድን ሐማስ የመሬት ኦፕሬሽንና የኔትዛሪም ኮሪደር ወረራ ለሁለት ወራት የቆየውን የተኩስ አቁም ስምምነት የሚጥስ አዲስና አደገኛ ጥቃት ነው ተብሏል። ቡድኑ በመግለጫው ለድርድሩ ያለውን ቁርጠኝነት አረጋግጦ አደራዳሪዎች ኃላፊነታቸውን እንዲወጡ ጠይቋል። የተባበሩት መንግስታት ድርጅት በትናንትናው ዕለት እስራኤል በማዕከላዊ ጋዛ ከተማ በተባበሩት መንግስታት ድርጅት ጣቢያ ባደረገችው ጥቃት አንድ የውጭ ሀገር ሰራተኛ መግደሏንና 5 ሰራተኞች ማቅሰሏን ገልጿል። የጋዛ ጤና ጥበቃ ሚኒስቴር አድማውን ከእስራኤል ጋር ያገናኘ ቢሆንም እስራኤል ግን ይህን አስተባብላለች። በእስራኤል ግዛት ውስጥ ጥይት ለመተኮስ ዝግጅት ባደረገው የሐማስ ጣቢያ ላይ ጥቃት ማድረሷንም ነው ሮይተርስ የዘገበው። የተባበሩት መንግስታት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር የሆኑት ሆርጅ ሞሬራ እስራኤል ይህ የተባበሩት መንግስታት ግቢ መሆኑን ሰዎች እንደሚኖሩ እንዲሁም እንደማይኖሩና እንደሚሰሩ ታውቅ ነበር፣ በጣም የታወቀ ቦታ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሙሉ ምርመራ እንዲደረግ ጥሪ ያቀርበው በተባበሩት መንግስታት ድርጅት ሰራተኞች ላይ የሚደርሰው ጥቃትን አውግዘዋል። ዋና ጸሐፊው በሰጡት መግለጫ ከጥቅምት 7 ቀን 2023 ጀምሮ በጋዛ የተገደሉትን የተባበሩት መንግስታት ድርጅት የስራ ባልደረቦች ቁጥር 280 አድርሶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሙሉ ምርመራ እንዲደረግ ጥሪ ማቅረባቸው የተገለጸ ሲሆን በተባበሩት መንግስታት ድርጅቶች ላይ የሚደርሰውን ጥቃትን በጽኑ አውግዘዋል። በተጨማሪም በጋዛ ሰርጥ በሚገኘው የተባበሩት መንግስታት የእንግዳ ማረፊያ ላይ በተፈጸመው ጥቃት ከቡልጋሪያ የመጣ አንድ ዓለም አቀፍ የተባበሩት መንግስታት ድርጅት ሰራተኛ የተገደለ ሲሆን የ51 ዓመቱ እንግሊዛዊ ጨምሮ 5 ሰዎች በከባዱ መቁሰላቸውንም ነው ስካይ ኒውስ የዘገበው። የአሜሪካ ሕግ አውጪዎች በእስራኤል ላይ የጦር መሳሪያ ማዕቀብ እንዲጣል ጠየቁ።
የአሜሪካ ተወካይ ራሺዳ ተላይብ ኢልሃን ኦማርና ሳመርሊ በጋዛ ሰርጥ ከ400 በላይ ንጹሃኖችን የገደለው የአየር ድብደባ እንደገና መጀመሩን ተከትሎ የጦር መሳሪያ ማዕቀብ እንዲጣልና አሜሪካ ለእስራኤል የምታደርገውን ድጋፍ እንድታቆም ጠይቀዋል። የህግ አውጪዎቹ የተኩስ አቁም ስምምነቱን ያፈረሰውን የእስራኤል ጥቃት ዳግም አውግዘዋል። የእስራኤል የአፓርታይድ አገዛዝ የዘር ማጥፋት ዘመቻውን ቀጥሏል። በመላው ጋዛ የአየር ድብደባዎችን በማድረግ በመቶዎች የሚቆጠሩ ፍልስጤማውያንን ገድሏል ስትል ተላይብ በኤክስ ገጿ ላይ ጽፋለች። እስራኤል ማዕቀብና የጦር መሳሪያ እገዳ እስካልመጣ ድረስ መቼም አታቆምም ስትል አክላለች። ኢልሃን ኦማር ይህንኑ ያስተጋባች ሲሆን ኔታንያሁ የተኩስ አቁም ስምምነቱን አፍርሷል፣ በመቶዎች የሚቆጠሩ ሰዎችን ያለ ልዩነት በጋዛ ገድሏል፣ አሁን የጦር መሳሪያ እገዳ መጣል አለበት ስትልም ተናግራለች። ሊ እስራኤል ያለማቋረጥ የተኩስ አቁምን በመጣስ ለጋዛ የሚሰጠውን እርዳታ ሁሉ አቋርጣለች፣ ይህ በአሜሪካ የሚደገፈው የዘር ማጥፋት ዘመቻ መቆም አለበት ሲሉ የሰብአዊ ቀውሱን አውግተዋል። የህግ አውጪዎቹ ጥያቄ የመጣው ከጥቅምት 23 ጀምሮ ከ48500 በላይ ፍልስጤማውያንን በአብዛኛው ሴቶችና ህጻናትን ለገደለችው እስራኤል በጋዛ ለምታደርገው ወታደራዊ ዘመቻ የአሜሪካ ድጋፍ እየጨመረ በመጣበት ወቅት ነው። በመስጂድ አልሐረም 200 ኪሎ ሜትር ርዝማኔ ያላቸው ቅንጡ ምንጣፎች መዘርጋታቸው ተሰማ። በሳውዲ መካ ለተከበረው መስጂድ አልሐረም በአጠቃላይ 200 ኪሎ ሜትር ርዝማኔ ያላቸው 33000 የቅንጦት ምንጣፎች መዘጋጀታቸውን የሳውዲ ፕሬስ ድርጅት ዘግቧል። ከመስጂድ ውጪ ባለው ቅጥር ግቢ ውስጥ የተዘረጉት ምንጣፎች በየሳምንቱ ጁሙዓ ሶላት በሚሰገድበት ወቅት ሰጋጆችን ለመሳብ በጥራት ደረጃ የተሰሩ ናቸው። ምንጣፎቹ ጠንካራና መቋቋም የሚችል ውፍረት እንዳላቸውም ተገልጿል። እንዲሁም በሶላት ወቅት ለሰጋጆች ምቹ መሆናቸው ነው የተሰማው። የታላቁ መስጂድ ምንጣፎችን ለማጽዳት አውቶማቲክ የልብስ ማጠቢያዎች የተገጠመለት ማዕከላዊ የምንጣፍ ማጠቢያ ፋብሪካ በመካ ተዘጋጅቷል። ታላቁ መስጂድ ከዓለም ዙሪያ የሚገኙ ሙስሊሞች ዋነኛ መዳረሻ የሆነ ሲሆን ምዕመናን በሶላታቸው የሚሰግዱትን የተከበረው ካዕባን ይዟል። በሚሊዮን የሚቆጠሩ ሙስሊሞች የእስልምና መገኛ ወደ ሆነችው ሳዑዲ አረቢያ ኡምራ ወይም የሐጅ ጉዞ ለማድረግ በታላቁ መስጂድም ይሰግዳሉ። በዘንድሮ የረመዳን ወር ከዓለም ዙሪያ በርካታ ቁጥር ያላቸው ምዕመናኖች ኡምራ አድርገዋል። ይህ የጎብኚዎች ቁጥርም ከፍተኛ ደረጃን ይዟል። 5.5 ሚሊዮን የኡምራ ተጓዦችን ጨምሮ ከ25 ሚሊዮን በላይ ምዕመናኖች በመስጂዱ በመጀመሪያዎቹ ረመዳን 10 ቀናት ውስጥ ሰግደዋል። በወሩ መገባደጃ ላይ የሳዑዲ ባለስልጣናት ወደ መካ የሚጎርፉትን የሐጃጆችን ፍልሰት ለመቀበልና ስርዓቱን በቀላሉ እንዲፈጽሙ ለማድረግ ሁሉንም ሀብት በማሰባሰብ ዝግጅታቸውን አጠናቀዋል። ለዚህም 13000 የሚጠጉ ሰራተኞች በረመዳን ከፍተኛ ምዕመናን የሚያስተናግደውን ታላቁ መስጂድ አልሐረም ንጹህ ለማድረግ ሌት ተቀን ተሰማርተዋል። ሰራተኞቹ በቀን ለ24 ሰዓታት የሚገኙ ሲሆን በፈረቃ ተከፋፍለው እንደሚሰሩም ተነግሯል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።